የአማራ ልጆች መድረሻ አጣን፣ ሰርቶ መብላት አጣን። ስለዚህ የትም ልኑር የትም እስኪ ሰላም ይሁን፣ እስኪ ሀገራችን ሰላም ይሁን። ምንድነው በወለጋ እንዲህ ነው በእንትን እንዲህ ነው ይሄዳል ደግሞ ወደ ጎንደር። ይሄ ጥርጥር የለውም እነሱ ፈንጭተዋል። የአማራ ፋኖ አንድነት በጎንደር በጋሻው ክፍለ ጦር የሚመራው ክፍል በማክሰኝትና ዶግማ ከተሞች መካከል ሲጓዝ የነበረ የመንግስት ወታደሮችን ማጥቃቱን የክፍለ ጦር ኃላፊ አስታውቋል። በውጊያው ከፍተኛ ቁጥር ያላቸው የመንግስት ወታደሮች መገደላቸውና መቁሰላቸውን ገልጸዋል። በአምስተኛ ክፍለ ጦር አውንበርማ ብርጌድና የመንግስት ኃይሎች መካከል በሸንዲ ከተማ አካባቢ ውጊያ መካሄዱ ተሰምቷል። የአውንበርማ ብርጌድ ከምጦር ሻለቃ ሸንዲ ከተማን በመግባት ለተወሰኑ ሰዓታት መቆጣጠራቸውና በጠላት ላይ ጉዳት ማድረሳቸውን ገልጸዋል። እንግዲህ አርበኛ አብደላ ሌላው አብይ አህመድ እየሄደበት ያለው ርቀት በተለይም የፋኖን ትግል ለማዳከም ከወታደራዊ እርምጃዎቹ በድሮን በተለያየ መልኩ ከሚያደርጋቸው እንቅስቃሴዎቹ ባሻገር የመከፋፈል ስትራቴጂ ነው። ከዚህም አንዱ የአማራ ብሔራዊ ንቅናቄ የሚባል እንግዲህ ከአመሰራረቱ ጀምሮ ለአማራ ህዝብ የቆመ አሁን ግን አብይ ኪስ ውስጥ የተሸጎጠ አንድ ፓርቲ አለ። በግለሰቦች እጅ ላይ ወደቀ። የፓርቲ ህልውና በምርጫ ቦርድ ካልሆነ በስተቀር በህዝብ ልብ ውስጥ የሌለ ፓርቲ እንደሆነ ይታመናል። ይህ ፓርቲ ሰሞኑን መግለጫ አውጥቷል። በመግለጫው ላይ የናንተን ትግል በውጭ ኃይሎች የሚደገፍ ብሎታል። በአማራ ክልል ያለው ችግር ያለው የህዝብ ጥያቄ በብሔራዊ ምክክር ኮሚሽኑ አውድ ውስጥ መፈታት የሚችል ነው። መሳሪያ ሊፈታው አይችልም። የውጭ ኃይሎች ናቸው የሚያራግቡት የሚል ነገር አንስቷል። ሌላው ከኤርትራ ጋር የተያዘውንም ያነሳዋለም፣ እሱንም መለስበታለሁ። በዚህ አንጻር የናንተን ትግል አብን በዚህ ደረጃ የገለጸበት የናንተ ችግር የናንተ ጥያቄ ከመሳሪያ ይልቅ በብሔራዊ ምክክር ኮሚሽን ይፈታል ብሎ አቋም ያዘበት ሁኔታ እንዴት ማየት ይቻላል? አዎ ተከታትየዋለሁ። በነገራችን ላይ አብን የሚለው ከዚህ በፊት በተነጋገርንበት ልክ ኦብን ነው። የኦሮሞማ ብሔራዊ ንቅናቄ በሚባል ይያዝ የአማራ ህዝብን የሚወክል እንዳልሆነ ለማለት ፈልጌ ነው። አብይ ኪስ ውስጥ ብቻ ሳይሆን በአብይ ማስተር ማይንድ የሚንቀሳቀስ ቱል ነው ማለት ነው። አብን የሚባለው በለጠ ሞላ ማለት ቱል ነው፣ ማስፈጸሚያ ነው እንጂ የኦሮሞማው የአብይ አህመድ አሊ አንዱ በሱ ማስተር ማይንድነት የሚንቀሳቀስ የቅጥረኞች ስብስብ ነው። የአማራ ህዝብን የሚወክል አይደለም። በነገራችን ላይ ጸረ አማራም ነው። ከዚህ በፊትም ተነጋግረናል። ጸረ አማራ የአማራን ጥያቄ ገደል ለመስደድ የተዘጋጀ ቀደም ሲል ልክ እነ ከሂዲን ፈርሰው የተወሰኑ እነ አዲሱ ለገሰን የመሳሰሉ ሌሎች ጸረ አማራዎች አማራ ያልሆኑ በነገራችን ላይ አማራ ያልሆኑ በደንብ መገለጽ ስላለብን አማራ ያልሆኑ ልክ እንደተፈራ ዋልዋ የአማራ ምንድነው ሄሬዲቲ የሌላቸው የአማራ ብሔር የሌላቸው ሰዎች ተሰብስበው ያደረጉት ነው። ምናልባትም እዛ ውስጥም አንዳንዶች ቢኖሩም እንኳን በባንዳነት የቀለጡ የባንዳ ዝርያ ያላቸው ስብስብ ነው ማለት ነው። ይሄኛውም የዛ ተቀጽላ የሆነ ልክ ብአዴን ሲመጣ የብአዴን አንዱ ክፋይ ነው ማለት ፖርሽን ነው። ብአዴን ሲከፈል የአንዱ የብአዴን ቅንጥብጣቢ እየተጣለለት የአማራ ህዝብን ጥያቄ በቅንጥብጣቢ ጥቅማጥቅም የሸጠ ብኩርናውን ልክ በመስወጥ እንደሚሸጥ የሸጠ የቸረቸረ የባንዳ ስብስብ ስለሆነ ይሄ ድርጅትም ልትለው አትችልም። በነገራችን ላይ 5 ሰዎች ተሰብስበው ማህተም በኪሳቸው ይዘው እየዞሩ የአብይ አህመድ ምንድነው የአማራ ህዝብ ውስጥ የአማራን ስም ይዘው አስፈጻሚ ናቸው ማለት ነው። ስለዚህ እነዚህ አሁን ቢያነሱ እንደዚህ ልክ ሌንጮ ለታ እንደሚያነሳው ወይም ሌላው ሌንጮ ባቲ እንደሚያነሳው ወይም ደግሞ ሌላው ሽመልስ አብዲሳ እንደሚያነሳው አዳነች አቤቤ እንደምታነሳው ለጥቅሟ ስትል የሚያነሱት አንዱ ተቀጽላ ብቻ ሳይሆን ዋናው አካል ነው ማለት ነው። የአውንበርማ ብርጌድ ንስር ሻለቃ የአባስ ክማ ላይ የሰፈረውን የመንግስት ኃይል ላይ ጥቃት በመፈጸም ጉዳት ማድረሱና ቦታውን መቆጣጠሩን አስታውቋል። በጎጃም አገው ምድር ጌዶን ብርጌድ አርሚስቶቹ ክትም ሻለቃ ወደ ግሽ አባይ ከተማ በመግባት 2 የመንግስት ኃይሎችን መደምሰሳቸውን ገልጸዋል። በአማራ ክልል ያለው አለመረጋጋት ለዓመታት የዘለቀ ነው። የአማራ ፋኖ በመንግስት ላይ የተለያዩ ጥያቄዎችን በማንሳት ትጥቅ ትግል ውስጥ ገብተዋል። ፋኖቹ የአማራን ህዝብ መብት ለማስጠበቅ እየታገሉ እንደሆነ ይናገራሉ። መንግስት በበኩሉ ፋኖን ህገወጥ ቡድን አድርጎ በመፈረጅ እርምጃ እየወሰደ ይገኛል። በተለይም በጎንደር አካባቢ ያለው ሁኔታ በጣም የተወሳሰበ ነው። ጎንደር የፋኖች ጠንካራ ምሽግ ከመሆኑ በላይ የአካባቢው ህዝብ ለፋኖች ከፍተኛ ድጋፍ አለው። መንግስት ይህንን ተከትሎ ከፍተኛ ወታደራዊ ኃይል በማሰማራት ፋኖ ለመቆጣጠር እየሞከረ ነው። እንደ ምንጮች መረጃ የአማራ ፋኖ አንድነት በጎንደር በጋሻው ክፍለ ጦር የሚመራው ክፍል በማክሰኝትና ዶግማ ከተሞች መካከል ሲጓዝ የነበረ የመንግስት ወታደሮችን አጥቅቷል። የክፍለ ጦሩ ኃላፊ እንዳስተዋወቁት ፋኖቹ የመንግስት ወታደሮችን ድንገተኛ ጥቃት በመፈጸም ከፍተኛ ጉዳት ማድረሱ ነው የተሰማው። በውጊያው ከፍተኛ ቁጥር ያላቸው የመንግስት ወታደሮች መገደላቸውና መቁሰላቸውን የክፍለ ጦሩ ኃላፊ ገልጸዋል። መንግስት በበኩሉ ስለ ጉዳቱ ዝርዝር መረጃ እስካሁን አልሰጠም። ነገር ግን የአካባቢው ነዋሪዎች እንደገለጹት ውጊያው በጣም ከባድ የነበረ ሲሆን በሁለቱም ወገኖች ላይ ከፍተኛ ጉዳት ደርሷል።
ይህ ውጊያ በአካባቢው ላይ ከፍተኛ ተጽዕኖ አሳድረዋል። የንግድ እንቅስቃሴዎችም ተስተጓጉለዋል። ትምህርት ቤቶችም ተዘግተዋል። እንዲሁም የአካባቢው ነዋሪዎች ከፍተኛ ፍርሃት ውስጥ ናቸው። ከዚህም በላይ ውጊያው በአካባቢው የነበረውን ሰላም በማናጋት ወደ ከፋ ቀውስ ሊያመራ ይችላል የሚል ስጋት ተነስቷል። እንደዛ ነው የሚሉ ሌሎቹ መሳሪያ ቁማችሁ በንግግር ይፈታል ነው የሚሉን አይደለም እንዴ? እነ ሽመልስ አብዲሳም መሳሪያ ትታችሁ ቁጭ በሉ ነው የሚሉት። እና አዳነች አቤቤም እሱን ነው የሚሉ፣ እና አብይ አህመድም እሱን ነው የሚሉት፣ እና አገኘሁ ተሻገርም እነ ተመስገን ጥሩነህም። ስለዚህ አንዱ የዛ አካል ነው ማለት ነው። አንዱ አካል ነው፣ ቅርንጫፉ አይደለም። ዋናው አንዱ አካል የሆነ በቀል የሆነ በአማራ ጥላቻ ላይ አማራን ለማዋረድ የተሰለፈ የአማራ ክብር ፈጽሞ የሚያስጨንቀው አማራ ካልተዋረደ እኔ መኖር አልችልም የሚል የባንዳ ስብስብ በመሆኑ በእኛ ዘንድ ይሄ በፍጹም ተቀባይነት የሌለው ነው። በተለይም ያወጣውንም መግለጫ አይተናል። ምንድነው በሌሎች ኃይሎች እኛ ሌላ ኃይል የለንም። የምንገዛው እንደ ሱቅ ሄደን እንደ ሳሙና የምንገዛው ጄኔራል የለም። እንደ ሳሙና የምንገዛው ፖለቲከኛ የለም። እንደ ሳሙና የምንገዛው ሌላ ነገር የለም። ስለዚህ የአማራ እንቁ ልጆች እንደነሱ ቤተመንግስት ተሸጉጠን አብይ ኪስ ውስጥ ተሸጉጠን ከአብይ ግራ ኪስ ቀለብ እየተሰፈረብን የምንኖር ሳንሆን ቀጥታ በረሃ ወርደን የአማራን ጥያቄዎች በደንብ ፊገር አውት አድርገን እየታገልን ያለን ፋኖች ነን። የአማራ ጥያቄም እንደነበለጠ አይነቱ ባንዳና ከሃዲ ድኩርናውን የአማራን ጥቅም ሽጦ ለግል ጥቅም እንዳዋለው የማንታለል ምንም አይነት ጥቅም የማይረብሸን የአማራን ህዝብ በቅርብ ጊዜ ነጻ ለማውጣት እየታገልን ያለን በመሆናችን የማንንም ጣልቃ ገብነት የማንም ተደጋፊ ተደማሪ እንዳልሆነ በግልጽ እነሱም ያውቃሉ፣ እኛም እናውቃለን። በሌላ መንገድ ከኤርትራ ጋርም አያይዞ ያወጡት ይሄ አንዱ በጣም በሚያሳዝን ሁኔታ የአማራ ህዝብ ታግሎ በመቀልበስ ጣፍ ያደረሰው የተሳሳተ ትርክት መልሶ ሌላ ትርክት የፈጠረ የአማራን ህዝብ ለዘመናት ለሌላ 50-60 ዓመታት ወይም 100 ዓመታት የሚያዋርድ ታሪክ ስሁትነት ወይም ደግሞ የተሳሳተ ትርክት የተረጨበት መርዝ መሆኑን በደንብ ሁሉም ልብ ሊለው ይገባል። በተጨማሪም የውጊያ በክልሉ ፖለቲካ የራሱ የሆነ ተጽዕኖ ይኖረዋል። መንግስት ፋኖን ለመቆጣጠር የሚያደርገውን ጥረት ሊያጠናክር ይችላል ቢባልም በሌላ በኩል ደግሞ ፋኖችም ተደራጅተው ትግላቸውን ሊቀጥሉ ይችላሉ ተብሏል። እንደሚታወቀው በአማራ ክልል ውስጥም የተለያዩ የታጠቁ ቡድኖችና የመንግስት ኃይሎች መካከል ግጭቶች እየተበራከቱ መጥተዋል። ከነዚህ ቡድኖች መካከል የወንበርማ ብርጌድ አንዱ ነው። የወንበርማ ብርጌድ በመንግስት ላይ የተለያዩ ቅሬታዎች እንዳሉት የሚገልጽ ሲሆን በተለያዩ ጊዜያት ከመንግስት ኃይሎች ጋር ግጭት ውስጥ ገብቷል። ሸንዲ ከተማ በአማራ ክልል የምትገኝ ስትራቴጂካዊ ከተማ ናት። ከተማዋ በአካባቢው የንግድ እንቅስቃሴ ማዕከል ከመሆኗም በላይ ለመንግስት ወታደራዊ እንቅስቃሴዎችም ትልቅ ቦታ አላት። በዚህ ምክንያት ሸንዲ ከተማ በተደጋጋሚ የውጊያ ቀጠና ሆናለች። እንደ ምንጮች መረጃ በ5ኛ ክፍለ ጦር ወንበርማ ብርጌድና የመንግስት ኃይሎች መካከል በሸንዲ ከተማ አካባቢ ከባድ ውጊያ ተካሂዷል። የወንበርማ ብርጌድ ኮምተሽ አለቃ ሸንዲ ከተማን በመግባት ለተወሰኑ ሰዓታት መቆጣጠራቸውን ገልጸዋል። በውጊያ ወቅትም ሁለቱም ወገኖች ከፍተኛ የጦር መሳሪያዎችን ተጠቅመዋል። የአካባቢው ነዋሪዎች እንደገለጹት ከባድ መሳሪያዎች ሲተኩሱ ተደምጠዋል። እንዲሁም በውጊያው በሁለቱም ወገኖች ላይ ከፍተኛ ጉዳት ደርሷል። የወንበርማ ብርጌድ ኮምጣሽ አለቃ እንዳሉት በውጊያው ከፍተኛ ቁጥር ያላቸው የመንግስት ወታደሮች ተገለዋል፣ እንዲሁም ቆስለዋል። መንግስት በበኩሉ ስለ ጉዳቱ ዝርዝር መረጃ እስካሁን አልሰጠም። በሸንዲ ከተማ በተካሄደው ውጊያ በአካባቢው ላይ ከፍተኛ ተጽዕኖ አሳድረዋል። የንግድ እንቅስቃሴዎችም ቆመዋል። ትምህርት ቤቶችም ተዘግተዋል። የአካባቢው ነዋሪዎችም ስጋት ላይ ወድቀዋል።